ሰጠኝ ምናምን ስፍስፍ ምንጭኔ ስር ቆንጥጣችሁ ነው ምፈራው። ስነ ስርዓት ስለማያውቅሽ ጭንሽ ስር ብቻ በቂሽ አይመስለኝም። ቀበቶ ሜቢ በርበሬ ያ የደርግ ጊዜ ቅጣት ነው እንዳለ የሚያውቁት ሰው ያወራሻቸውን ነገሮች ስርዓት ከያሽ ብዬ እኮ ነው። ንግግር አይገባሽም አንቺ። ስነ ስርዓት የሚባለው ነገር አይገባሽም፣ አልተገራሽም፣ አታውቂም፣ አልፈጠረብሽም። ገባሽ? አሁን ሆነሽ ብታወሪ ጥሩ አይደል? አሳይሻለሁ። እኮ ሆነሽ ብታወሪ ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ጉድ ዘንድሮ እኔም አልመጣም ብዬ እልና ይኸው መልሼ መጣሁኝ። ሩታና ፍቅር ደግሞ ዛሬ እየተደባደቡ ነው ማለት ነው። ጉድ እኮ ነው ዘንድሮ። ምንድን ነው ነገሩ? ምንድን ነው አልገባኝም። እንግዲህ ጦርነቱ በይፋ ተጀምሯል አለች ፍቅር። ጦርነቱ በይፋ ተጀምሯል። ማንና ማናችሁ ደግሞ? ኢራንና እስራኤል ናችሁ ወይስ አሜሪካ? እስቲ ማን ጦርነት ብላችሁ ክፈቱ። አረ ወይኔ የማን ጦርነት ነው የተከፈተው? እናንተ ጦርነቱ በይፋ ተጀምሯል አለች ፍቅር። የማን ነው ጦርነት? እናንተ በይፋ የተከፈተ ኢትዮጵያ ጦርነት ተጀመረ እንዴ? በይፋ አብርሃም እንግዲህ ጦርነቱን አቀሳቀሰው አለቀው ማለት ነው። ደግሞ ነገ ከሄርሚላ ጋር ትገናኛለች። ከሄርሚላ ጋር ደግሞ ጦርነቱ ይቀጥላል ብላለች ፍቅር ማለት ነው። ጉድ ጉድ ጉድ! ሴቶቹ ተባሉ። እኔ እኮ ሩታ አንቺ ግን ለራስሽ ክብር የለሽም። እንደው በጠሉሽ ቁጥር አትሂጂ ተባልሽ፣ ዝም ብለሽ እየተገተሽ ትሄጃለሽ። ኧረ ይበሉሽ እናቴ። ወደሽ ተደፋሽ እንትን ወደሽ ምን ተባለሽ ነው? ቢደፉሽ አይክፋሽ ነው ምናምን የሚባል ተረት አለ። ስለዚህ ሁሉም ሰው አርፈሽ ቁጭ በይ አልፈሽ እንትን አትበይ ሲሉሽ እንዲህ እያቀለሉ ይልኩሻል ማለት ነው። እንዲህ እያቀለሉ ባልሽ ያቀለለሽን እነሱም እያቀለሉ ይልኩሻል ማለት ነው። እኔ በጣም የምትገርሚ ሩታ፣ እንደው ክብርሽን ጠብቀሽ ብትቀመጭ ይሻልሻል። እንዴ ምንድነው ከሁሉም ጋር እየሄዱ እንደዚህ መጣላት እንዴ? ለአንድ አብርሃም ደግሞ ቢቀር ይቅራ እና ለማንኛውም እንግዲህ ነገ ደግሞ ጦርነቱ በይፋ ተጀምሯል። 10 ሆናችሁ እችላችኋለሁ ብላለች ፍቅር። እሱ እንኳን ሩታ ብቻዋን ታንከባልልሻለች። እንደሱ እንኳን አትበይ። ሩታን እንኳን አንቺን ነብርሽም አይችሯትም። እንደው ዝም ብለሽ አትቀደጂ ፍቅርዬ። ስለዚህ እንደው ለልጆቻችሁ ስትሉ ክብር ይኖራችሁ ማለት ነው። አንቺስ አሁን ደውለሽ ይሄን ያህል ድንፋታሽ፣ ይሄን ያህል ፉከራ ምንድን ነው? አንቺ የትኛዋ ኦነግ ሸኔ ነሽ? የቡታጅራ ኦነግ ሸኔ ነሽ እንዴ አንቺ? የቡታጅራ ሴቶች እንደው በአንድ ወንድ ተባልተው ሊሞቱ ነው። እውነቴን ነው የምላችሁ። ጉድ እኮ ነው ዘንድሮ። እንደው አንድ ወንድ አባቱ ሊገላቸው ነው። እንግዲህ ምንም ማድረግ አይቻልም። ምንም ማድረግ አይቻልም። አብርሃም እንግዲህ አባልቶ ሴቶቹን ሊገላቸው ነው ማለት ነው። ጉድ እኮ ነው ዘንድሮ። ጦርነቱ በይፋ ተጀምሯል ብላን ቁጭ። ዛሬ ደግሞ እንግዲህ የትኛው ጦርነት? ለማንኛውም ጦርነቱ ከእንትን እዛ ምንድን ነበረ? አትክልቶቹን እንትን እንዳትሏቸው። ጦርነቱ ፈንጁን ስታፈነዱ አትክልቶቹን እንዳጎዷቸው ማለት ነው። እንትን ብላችሁ ጦርነት ግጠሙ አለፍ ብላችሁ ማለት ነው። ማለት አብይ በችግኝ እንትን አይልም። እናንተ እዛ ጋር ወድቃችሁ አብይ ችግኞቹን ሊያነሳ ነው የሚመጣው። ስለዚህ ለችግኞቹ ዘኑ የበለጠ እንዳትቀጡ ብዬ ነው። እኔም አገባኝ በነገራችን ላይ የበለጠ ዳንዳገቡ ብዬ ነው። እዛ ጋር ጦርነት ፈንጂ ስተምታፈነዳዱ ጦርነቱ ሲጀመር ያው መቼም ፈንጂ ምናምን ሊኖር ይችላል። ስለዚህ አትክልቶቹ እንዳታቃጥሏቸው። አብሶ እንትርታለ ዘንባባታለ ችግር ነው። እኔ ለራሳችሁ ብዬ ነው። ጦርነቱን ሲጀምሩ ራቅ እያላችሁ ሄዱ። ራቅ እያላችሁ ግጠሙ። ወይ ዘንድሮ ጦርነቱ በይፋ ተጀምሯል። ጉድ እኮ ነው። እንዴት አይነት ጦርነት ይሆን በእናታችሁ? ያልገባን ጦርነቱን በይፋ ጀምረነዋል እያሉ ነው። በነገራችን ላይ ስራ እየሰራሁ ነው። ስንፍና የበላታችሁ
የሆኑ ሁለት እንትሎች መተኮሳክቶ ቁጭ አድርጊያቸው። አሁን ሴትዮዋ ብትመጣ ምን ትለኛለች? ሆ ሰነፍኩ እኮ ልጆቹ ሳይኖሩ በቃ ስነፍ የሚያደርጋችሁ ለራሳችሁ ራሱ ምግብ ሰርቶ መብላት ያቀታችኋል ማለት ነው። ለማንኛውም ጦርነት ያው ሩታና ፍቅር ጦርነት ስለሚገጥሙ እየተዘጋጀን ነው ለማን እንደምናግዝ። እናንተስ እንዴት ናችሁ? እኔ እንኳን እኔ አትክልቶቹ ነው የማግዘው ማለት ነው። እዛ ጋር ለቆሙት በዛ ላይ ደግሞ እኛንም እንዳይጨርሰን አብይ አህመድ አትክልት እንትሎቹ አበባዎቹ ተተቀነጠሱ እኔ በዛ ጋር ሁኜ እደግፋለሁ ማለት ነው አበባዎቹ። ለዚህ ነው እና ውድ ቤተሰቦች ውድ ነው ዘንድሮ ሴቶቹ አልተቻሉም። ዛሬ ትናንትና ለምን አብሬሽን አስከተለሽ መጣሽ? ዛሬ ብቻሽን ልትመጪ? ድራማቸው እኮ ነው ድራማቸው። ለምን ከሄርሜላ ጋር ታረቅሽ እያለቻት እኮ ነው። እንዴት ከሄርሜላ ጋር ትታረቃለሽ እያለች ነው እንግዲህ ፍቅር ሄርሜላ ጋር እንዲታረቁ አልፈለገችም ማለት ነው። ምንድን ነው ሄርሜላ ምን አደረገችሽ? አንቺ እኮ ከሄርሜላ ጋር መታረቅሽ ምናምን እያለች ምን ሆነሽ ነው ፍቅር? ከአንቺስ ጋር ፍቅር አልነበራችሁ? እንዲህ ስልክ ታወሩ ነበር ምን ትሉ ነበር? ይኸው እኮ እንትን እያለችሽ ነው። በጣም እንትን የምሰጥሽ ነበር፣ ሁለተኛ መተሽ ህይወቴን ትበጠብጫዋለሽ ብዬ አላሰብኩም ነበር አለችሽ። እንግዲህ ያው ድራማቸው ነው። ባካችሁ ድራማችሁን ተጫወቱብን። ስለዚህ ሴቶቹን አሳልፍ ተብሎ ነበር፣ ሴቶቹን ሊያሳልፍ አልቻለም። እንግዲህ ይኸው ደግሞ ሌላ ረብሻ ጀመረ አብርሃም። ሌላ ታሪክ መጣላችሁ። ወይ ጉድ! ይህ ዝም ብላችሁ ልጆቻችሁን አታሳድጉም እንዴ? እሷ እንኳን ለእናቷ ሰጥታለች። አንቺ ምን ልጅሽን ቤትሽ ቁጭ ብለሽ ልጅሽን አትንከባከብም እንዴ? ምንድነው እሷ ጋር እንደዚህ እሷን እየተቀጣጠሉ እየመጡ? በነገራችን ላይ ለቻናላችሁ ስትሉ ነው። እንግዲህ ደግሞ ነገ በፍቅር ቻናል ይለቀቃል ማለት ነው። ትናንትና በማን ነው የተለቀቀው? በአብርሃም ነው። ትናንት በአብርሃም ነው፣ ዛሬ በሩታ በሄርሜላም ተለቋል ዛሬ። ነገ ደግሞ በፍቅር ይለቀቃል ማለት ነው። ለዚህ ነው ካለ ነገር አልመጣችም ፍቅር እያለ ነው። እንግዲህ ከፍቅር ጋር ምን እንደሚባባሉ አናውቅም። እና ተው እስቲ ተረጋጉ ማለት ነው። ጦርነቱን ጀምረውታል። እንግዲህ ጦርነቱ በይፋ ተጀምሯል። እሱ አሁን እኮ እንዴት ከእንትና ጋር ታርቀሽ እንዴት ለአብርሽን ለሄርሜላ ልቀቂ ትይኛለሽ? አብርሽን ፍቅርን ተዋትና ከሄርሜላ ጋር ሁን ታያለሽ ነው እኮ አሁን የአብርሽ እኮ ነው እያጣላችሁ ያለው። ታዲያ ትክክል ነው። ምንድን ነው ሌላ እህት ትውለድለት ለልጁ። እፎይ ደከመኝ እንዳላቃጥለው እናንተ ይሳድስ ነው ብሎ ተተቃጠለው ብሎ እናንተ። ቆይ አንድ ነገር ልንገራችሁ። መቼም እንደምታውቁ ልጆች ማለት ነው ስንት ያበያ እንትን አቃጥላችኋል። ስንት ያበያ ሻርብ አቃጥላችኋል። እኔማ በስመ አብ ወደ 10 ይሆናል እዚህ ቤት እራሱ ያቃጠልኩት። ግን ብዛት ስላለው አንዴ ረጅም ነው አንዴ ቀዩ አንዴ አስገዱ ስለምትለኝ ብዙ ምን ስላትለው አትቆጣጠረው እንጂ ልትቆጣጠር ኑሮ እንደ በፊት መዳሜ በነገራችን ላይ እኔ የእሷን ልብስ አልተኩስም፣ የልጆቹን ብቻ ነበር። እንደ አበያ ደግሞ አበያ ልትሰጠኝ አበያ አታስተኩሰኝም። እሷ ናት አበያ ራሷ አለች የምትተኩሰው። አንዳንዴ ሌላ ልብሶቹን ተኩስላታለሁኝ። አንዴ ምን እንዳደረኩ ታውቃላችሁ? የሆነ ሰሚዝ ወደ አዲስ ሰሚዝ ተቃጠለብኝና ምን አዲስ ነው? ኧረ ዝም ብሎ ነገር ነው። አዲስ ጉልድ ቀሚስ መሰለኝ። እናቴ አበደች አልኳቸው። አበደች። ሰውዬው ይቃጠላ ሲላት እኔ ሳለብሰው አለች። ሳለብሰው ተቃጠለ ብላ ስታብድብኝ በስመ አብ
ከዛ በኋላ እንዳተኩሽ አሉ። የእሷን ልብስ የእሱ ጊዜ እናቱ ነበረች ማለት ነው። ከእናቱ ጋር ነበር። ከዚ የእሷን ልብስ ከዛ በኋላ የእሷን ልብስ አልተኩስም ማለት ነው። የማዳሜ ልብስ ጉርድ ቀሚስ አቃጥል ከልጅ እናቴ ጣላምላት መስማ እንደመጣሁ ራሱ የፈረስን ተሰብሬ ምንም አላለችኝ። ተሰበረ የአበባ ማስቀመጫ 2 ተሰብሬ ራሱ አልተናገረችኝ። ያችም አትናገርም ያንን በነገራችን ላይ እና ሸላይክ እያረጋችሁ እንግዲህ ፍቅርና ሄርሜላን ማገራገሉ ሩታን ወይ ሄርሜላ ዛሬ ሩታን ማገራገል እንዳይሰለቻችሁ ነገ ይደባደባሉ። ነገ ደግሞ በፍቅር ቻናል ይመጣሉ ማለት ነው። ሳደብ እንትን እኮ ባይሆን ኑሮ ማለት ነው። ለምን አይደባደቡ? ለምን ትታት አልሄደችም? ትታት እኮ መሄድ ነበረባት። ትታት ለምን አልሄደችም? እዚህ ጋር እውነተኛ ቢሆን ኑሮ እኔ ጣልቼሽ አንቺ ትተሽ ልከጂ ነው እኮ ስትላት ተመለሰች። ሩታ ለምን ጥለሻት አለችም? ዛሬ ትናናችሁን አትስሩ ባካችሁ። አሁን ሰው እያወቀባችሁ መጥቷል። ለገንዘብ ብላችሁ እንደው ህይወታችሁን አትሽጡ። ዛሬ ለምን በሄርሜላ ቻናል ተለቀቀ? በሄርሜላ በሩታ ለምን በፍቅር አልተለቀቀም? እኔ እኮ አንዳንዴ ትገርሙኛላችሁ። ራሳችሁ ስትደባደቡ ቆይታችሁ ራሳችሁ ፍቅርን ይሆን ትላላችሁ፣ ራሳችሁን ትደባደባላችሁ። አሁን ደግሞ ሌላ ድራማ ሊሰሩ ነው። እዛ ጋር መጣልኝ ብላ ሄርሜላ ተደስታ ሳጨርስ አብርሽ ደግሞ ጉድ አረጋት። ጉድ ያረገኝ አይነት ነው ብሎ ጉድ አረጋት እላችኋለሁ። ሸላክ እያረጋችሁ እናንተ ጋር እየወረድኩ ስንት ሻል እንደተኮስኩ ተነግራችሁ አራት ያበያ ሻሎች ተኮስኩኝ። እንደዚህ ነው እናት ወር እያወሉ ከዛ ስራ መስራት ይቻላል ትላላችሁ። ወንድሜ በእናታችሁ እንዲሁ ወንድሜ ያስቸግሩኛል ብለላችልኝ ብሎኝ አያውቅም። ግን ተመስገን አሁን ስለቸገረው እንዴት እንደምልክለት የለኝም። ደግሞ አሁን ደግሞ ልጅቱ የለችም። እንዴት ነው እንትን እምልለት? እስቲ ቆይ መልሱን ትንገረኝና ከላከችለት በኋላ እዚህ ስመጣ ስለምሰጣት እዛ ትሰጠዋለች ማለት ነው። ጓደኛዬ ደውልና ዶዳ ግቢት ነው ያልኩላችሁ። እንደው በቃ ሁልጊዜ ቸገሬን ነው። ሁልጊዜ አለኝ የሚል ሰው ጠፋ። እኛ ምን እንሆን? ስደት ላይ ስንቃጠል እንኑር እንዴ? በቸገራቸው ቁጥር ብቻ ነው ሲቸገራቸው ብቻ ነው የሚፈልጉን እንጂ ካልቸገራቸው ዘወር ብለው እኮ አያውንም። እውነቴን ነው የምላችሁ። እንደው እውነት እናውራ ተባለ ካልቸገራቸው ይፈልጉናል? አይፈልጉንም እኮ። በእግር በፈረስ ያፈላልጓቸዋል ሲቸግራችሁ። ሲያም ደግሞ ችግር ይዞ ያጨናንቀኛል። አንዳንዴ የእኛን ስራ ቢያውቅሉንና የእኛን እንትን ቢያውቁሉ ጥሩ ነበረ። እኛ እንዴት እንደምንሰቃይ እነሱ ግን እኛ እንዴት እንደምንሰራ እንዴት እንደምንሆን አያውቁ። እንዴት ሰርተን እንደምናመጣው አያውቁ። በቃ ብር ብቻ ነው የሚፈልጉት። ሲቸግረን ደግሞ እኮ ዞረው አያውንም። እውነቴን ነው የምላችሁ። ባለው ሸላይክ እያረጋችሁ ውዶች ሸላይክ አድርጉ። እንዴ ምን ሆነ አያልቅም እንዴ? ጉድ ፈላ። እናንተ ተመጨረሻው ነው እንዴ ሳብኩት? ባለው ሸላይክ እያረጋችሁ እንግዲህ እየተደባደቡም እንትን እያሉ መጥተዋል ማለት ነው። ይሄ የሴት ጎረምሳ ያለባችሁ አላህ በሉ ተደፍታችሁ ብሏል እና አላህ በሉ እንግዲህ ላችኋለሁ ወዶችዬ። ሸላይክ አድርጉ። ኧረ ወደዛ ዘመሳ ምን ሆኖ ነው በእናታችሁ ቲ